ደጅ በር ላይ ቆሜያለሁ እኔ አንተን ናፋቂ ማረኝ እላለሁ። ሰላም ተመልካቾቻችን እንደምን ቆያችሁ? የዛሬ የህያው ቃላት መቆያችን የኩኩ ሰብስቤ ትዝታዬ ሙዚቃ ነው። እንደሚታወቀው በቅርቡ ወጥተው ተወዳጅነትን ካተረፉ ሙዚቃዎች አልበሞች መካከል አንደኛው ደጃዝማች ነው የኩኩ ሰብስቤ። ከዛ መካከል ትዝታዬ ቆንጆ ዜማ ነው። ለዛሬ የህያው ቃላት መቆያችን መርጠናል። እናንተም ቆንጆ ጊዜ እንድታሳልፉ እንጋብዛችኋለን ማለት ነው። ለዚህ ደግሞ እንግዳ ጋብዣለሁ። እንግዳዬ የስነ ጽሁፍ ባለሙያ ነው። ዳንኤል ከበደ እዚህ ከኔ ጋር ይገኛል። ዳኒ እንኳን ደህና መጣ። እንኳን ደህና ቆያችሁ። ቆንጆ ጊዜ እናሳልፋለን። ደስ የሚል ሙዚቃ ነው። አዎ በጣም ደስ የሚል ሙዚቃ ነው። አሪፍ ጊዜ ይኖረናል ብዬ ተስፋ አደርጋለሁ። ከደጅ ልመላለስና ይቅርታ ልጠይቅ ዛሬ እንደገና። ግጥሙን ቴዲ አፍሮ ወይም ደግሞ ቴድሮስ ካሳሁን ከይልማ ገብረአብ ጋር በመጣመር ነው። እንደዚሁም ደግሞ ዜማውን ራሱ ቴድሮስ ካሳሁን ቴዲ አፍሮ ነው የሰራውና ቆንጆ ዜማ ነው። ፍቅር አለው፣ ትዝታ አለው፣ ደግሞ ይቅርታ አለውና እነዚህ ሶስት ነገሮች በደንብ የሚዳሰሱበት ሙዚቃ ነው። እሺ ከፍቅር እንጀምር አይደለ? እሺ እንግዲህ እንዳልከው ሙዚቃው ላይ እነዚህ ሶስት ነገሮች ጎልተው ይታያሉ። እንግዲህ ከፍቅር ስንጀምር ብዙ ጊዜ አሻሚ ሆኖ የሚመጣ ጉዳይ ይመስለኛል ፍቅር ምንድነው የሚለው ነገር። ግን እዚህ ሙዚቃ ላይ የፍቅርን ኃያልነት እናይበታለን። ባንተ ነው የገባኝ የፍቅር ሚስጥር ትላለችና የካራክተሩን የፍቅሩን ኃያልነት ትገልጽበታለች። ፍቅርን የተረዳሁት ባንተ ነው፣ አንተን ያስተማርከኝ፣ ካንተ ጋር ነው ፍቅርን የቆጠርኩት እያለች ትገልጻለች። ኢቭን ከዛ በተጨማሪ እንግዲህ ፍቅር ላይ ሌላ የምናየው ነገር ፍቅር የሚታረም ጉዳይ እንደሆነ ሁሉ ጊዜ ፉል በሙሉ ትክክል ሆኖ የመጣ ጉዳይ እንዳልሆነ በህይወቱ ሰውነን ስተት ይመጣል። እነዛ ነገሮች አክሴፕት እያደረግን እያረምነው እያስተካከልነው የምንሄደው ነገር እንጂ ሙሉ በሙሉ ትክክል ሆኖ የሚመጣ ጉዳይ አለ መሆኑን ቴል ታረገናለች ማለት ነው። ከዛ በተጨማሪ በሶስተኝነት እንግዲህ የምታነሳው ምንድነው ካለን ፍቅር ኮንቲኒዩብል የሆነ ጉዳይ እንደሆነ የሆነ ጊዜ ብቻ ሆይ ሆይ ተብሎ የሚቋጭ ጉዳይ እንዳልሆነ ትነግረናለች ማለት ነው። አረ ባንተ ፍቅር እኔ ሳሞኛል ፍቅር ኖሮ ኖሮ ዛሬም ይዞኛል ትላለች። ፍቅር መጀመሪያ ላይ ብቻ አይደለም እንያዘው፣ መጀመሪያ ላይ ብቻ የሚያዝ ነገር አይደለም፣ አብሮ የሚቀጥል ነው፣ ሁሌም እንደያዘን ነው። አንዴ ይዞ የሚለቀን ጉዳይ አለ መሆኑን ቴል ታረጋለች ማለት ነውና ተጓዥ መሆኑን አብሮን እድሜ ልክ የሚቀጥል ጉዳይ መሆኑን ቴል ታደርጋለች ማለት ነው። በእነዚህ ሂደት ውስጥ የፍቅርን ኃያልነት የአፍቃሪውን ኃያልነትንና የፍቅርን ተጓዥነት የሚገልጽ ግጥሙ ነው ያገኘሁት ማለት ነው በዚህ ፈን ውስጥ። ይህ ሙዚቃ ሲጀምርም ደጅ ላይ ቆማ ያንኳኳች ይቅርታን ፍቅርን እየለመነች ነው የሚነሳውና ምናልባት ይቅርታ አንደኛው የዚህ ሙዚቃ ይዘት ነው። ይቅርታ በምን ልክ ተገልጿል? ትልቁን ቦታ ያዘው እሱ ነው ይቅርታው ነው። ምክንያቱም ይቅርታው ነው ወደዚህ ሁሉ የሚያመጣት ወደ ትዝታው የሚመልሳት የፍቅሩን ኃያልኝነት የሚያስገልጻት ይቅርታው ነው። እቺ ካራክተር ዛሬ መጣችው ለይቅርታ። ነገር ግን እንደው ዝም ብለን ስናየው እቺ ካራክተር በጣም የዋህነቷን የሚያሳየም እንደሆነ ታውቃለህ። አንዳንድ ዘፈኖች ላይ ያሉ የቅርታ ጠይቆችን ላሳይ ለሪፈር ማለት ነው። ለሪፈር እንዲሆነ ለምሳሌ አለማየሁ እሸቴ ማሪኝ ብዬሻለሁ እሞትብሻለሁ ይላል። ያስፈራራ ያለው ማለት ነው። ስለዚህ እንድትምረው የሚፈልግ እንዳይሞትባት ሲል እሱን አስባ ምን እንድትለው እንድትምረው ማለት ነው። ከዛ ደግሞ ፓወርፉል ነው ደም ይመጣል እዚሁ ዘፈን ላይ ምን ይለናል? ያስታራቂ ያለ እርዱኝ ባካችሁ ብቸኛዋን ፍቅሬ አምጡልኝ ይዛችሁ ይላል። እሷ እየሄደች እኮ መሄድ እንኳን አይፈልግ እሱ ኮራ ብሎ አስታራቂ ልኮ እንዲመጣለት ነው የሚፈልገው። እሷ ግን ደጅ ሁሌ ትመላለሳለች፣ ሁሌ እየሄደች ትጠይቃለች። ኢቭን ምን ይላል? ይቅርታ ልጠይቅ ዛሬም እንደገና ይላል። ዛሬም ካለች ኮንቲኒዩብል ነው ነገር። ትናንትም ነበር፣ ከትናንት ወዲያም ነበር፣ ከዛ በፊትም ነበር። ትመላለሳለች ይቅርታውን እስክታገኝ ድረስ ማለት ነው። በጣም የዋህነቷን የሚያሳይ ነው። ተወኝ ብላ ምትተው አይደለችም፣ ሁሌ የምትመላለስ መሆኑን ያሳየናል ማለት ነው። ሌላው ታምራት ደስታ ምን ይላል? ማሪኝ አልሙትብሽ ብሎ በለሰለሳ አንደበት
በሚበላ እንጀት ይናገራል ከዛ ግጥሙ ላይ መጥቶ ወረድ ብሎ ምን ይለናል አውቃለሁ በኔ ልብሽ ቢደማም ይቅር ለእግዚአብሔር ማለት አይከፋም ይላል አሁን ይቅርታ የሚጠይቅበት እሱ በእግዚአብሔር በኩል ሆነ በቃ ለሱስ ስትይ ይቅር በይ ለሱስ ስትይ ማሪ ይላል አሁን ለኔስቲ አይደለም ይለውስ በሱ በኩል ነው መጥቶ ሊያስራት የሚሞከረው የኩኩ ሰብስቤ ጋር ግን ስንመጣ እንደመባ የምታቀርበው ፍቅሯንና ትዝታዋን አሁን ይቅርታ የምትጠይቀው እሷ ከምን አንፃር ነው ስንል ማረኝነት ታረቅ ፍቅር ይታረማል ትላለች አሁን ሰውነን እናጠፋለን ግን የሚታረም ጉዳይ ነው አብረን ሆነን ማስተካከል እንችላለን ማረም እንችላለን ስለዚህ የሚታረም ጉዳይ ከሆነ ለምን ትተውኛለህ ይቅር በለኝ ብላ ትመጣለች ሌላ ምን ትላለች ምንም ባስቀይመ ያንተነቴን አይተ አሁን ከጥፋት ይልቅ ፍቅር ይበልጣል ይያለችው ላጠፋ እችላለሁ ሰው ነኝ ግን ምኑን ይያለች ያንተ ነኝ ፍቅር አለኝ እሱን ከግምት ውስጥ አስገብተ ይቅር በለኝ ትሏለች ሶስተኛ ደግሞ መታ ምን ትነላለች ሆዴ እንዳይፈራ ባክን ታረቅ ሆዴ እንዳይፈራ ትሏለች አሁን እዚህ ጋር ምን ይመጣል ማለት ነው ፊቸሯን ታስባለች ነገውን ታስባለች ስለዚህ ከራከኝ መኖር አልችልም ብዙ ነገሮችን ላጣ እችላለሁ እሱ ነገር ያስፈራኛል ስለዚህ ይሄ ነገር እንዳያስፈራኝ እባክህ ታረቀኝ እባክህ ይቅር በለኝ ያላንተ ህይወት የለኝም የሚል ሐሳብ ቴል ታረግበታለች ማለት ነው ትዝታ እንዴት ተገልጿል ሙዚቃ ውስጥ እንግዲህ ትዝታ መጀመሪያ ምንድነው የሚለውን እኔ አንዳንድ ዘፋኞች ያሉትን ሐሳቦች ትንሽ ልበልልህ ትዝታ ላይ የሚያጠነጥኑትን ሚካኤል በላይነህ ምን ይለናል በእድሜ የሸመኑት በጊዜ በቦታ አልፎ የሚያጌጡበት ጥበብ ነው ትዝታ ይለናል እንግዲህ ትዝታ ጥበብ ነው ካለን እቺ ካራክተር ጥበበኛ ነሽ ልንለው ምክንያቱም በእድሜ ያሳለፈችውን እያጌጠችበት ነው ያለችው አሁን እንደ መማለጃ እያቀረበችው ነው ያለችው ማለት ነው ስለዚህ ይሄንን ትዝታዋን ለይቅርታ መባርጋ እያቀረበችው ነው ካለን ጥበበኛ ነሽ ማለት ነው ይሄ አንደኛው ጉዳይ ነው ሁለተኛው እንግዲህ ብዙ ጊዜ ትዝታ ወደ ኋላ ይጎትታል እንላለን በተዘቻ አይደለ ትዝታ ወደ ኋላ መለስ ብለን መመለሻ ነው እንላለን ከዛ ደግሞ ይሄ ለሐዘን ቅርብ ነው እንደ ማልከጃ እንደ መተከጃ ነው የምንጠቀመው እና አድካሚ ነው ይባላል ይሄንን ዘቢባ ግርማ በዘፈኗ ምን ትለናለች በስንቷ ደከመኝ ሁሉ ሆኖ እንዳይሆን ተውበል ትዝታህን ይሰማህ እንደሆን ትላለች እንግዲህ ትዝታ ተጫይ ነው ብለን እንደወራ ነው ከሆነና ይፈልግ ነገር አይደለም ማለት እንደ ዘቢባ ከመጣን አድካሚ ነው ካለ እቺ ካራክተር ጠንካራ ነሽ ልንለው በኩኩ ዘፈን ላይ ተቀመጠችው ምክንያቱም ይሄን አድካሚ የሆነውን ኃይል እሷ ግን እንደ ጉልበት ይዘው ትመጣለች እንደ ጉልበት ይዘው መጣ እባክህ ይቅር በለኝ ትልበታለች እሱን አስበስቲ ተመለስልኝ ይቅር እንባባልበት ትላለች ማለት ነው ከጠቢብነቷ በተጨማሪ ጠንካራነቷን እናያለን በዚህ ትዝታ ስትደቅስ ወይም ደግሞ ስትወርድ አይደለም ምን ነው በርትታ ለመመለሻነት ስትጠቀመው ነው የምናየው ማለት ነው ሌላው ማዲንጎ አፈወርቅ ምን ይለናል ምንድነው ሰው ማሰብ ምንድነው ትዝታ ባክተው የማይሉት የሁሉ ሰው ጌታ ይለናል እንግዲህ እዚህ ግጥም ላይ ሁለት ሐሳቦችን እንነሳለን የመጀመሪያው ተው የማይባል ጉዳይ ነው ትዝታ ገፍትረ ማተው ነገር ነው ትዝታ የሚለው ቃል አንድም ያሳለፉትን ማንሻ ነው ሁለተኛ እንደ ካራክተሩ ደግሞ መታ ለቁልምጫ መጣሪያነት ተጠቀመዋለች የወደደችውን ሰው ትዝታዬ ያለች ነው መጣራው ማለት ነው ስለዚህ ትዝታዬ ካለችው የማልተው ነው ያለችው ነው ትዝታዬ ካለችው ጌታዬ ነህ ያለችው ነው ልክ በማዲንጎ ግጥም ውስጥ መጣ ማለት ነው ስለዚህ ኢቭን ቨርሶቹን ራሱ ስንይ በሷ ዘፈን ውስጥ ምን ነው እንደዛ ነው ትዝታዬ ከየኔታ ትምርት ከፊደል በልጦ ትዝታዬ ይታየኛል ውድ ተገላልጦ ያለች ነው የምትገልጸው ከየኔታ ትምርት በላይ አንተን ነው ማስተውሰው ትላለች አንተ ነህ ትዝ የምትለኝ ትላለች
አሁን ኃያልነቱ ይመጣው እዚህ ጋር ነው ማለት ነው ለዛ ነው ልክ ግጥሙ ላይ የመውደዱን ሀሁ ካንተ ጋር ሆኜ ሲጀምር ትላለች ስለዚህ አሁን ትምርት አብሮ የሚጀምሩት አብሮ የሚጓዙት ነገር ነው የመጀመሪያ ፍቅርም እንደዛ ነው አዎ ሶ እሱን ነገር እናይበታለን የመውደድን ሀሁ ካንተ ጋር ሆኜ ስጀምረው እንደዚህ ማነበር ቃል የሚያምር እኔ እንደውም ዝም እየሳስበው እቺ ካራክተር ባክን ታረቀ የምትል ያው ህፃናት ይታወቅ የለ ቢያጠፉም ቢበደሉም እንታረቅ ከሁለቱም ሊመጣ ይችላል ከበዳዩም ከተበዳዩም እንታረቅ ብለው ወደ ጫዋታቸው ይገባሉና እንደዛ አይነት ካራክተር ትመስለኛለች በትክክል አሁን ቅድም እንዳልኩ ነው እቺ ካራክተር እንደ ሰው ታጠፋለች ግን እንዲታይላት የምትፈልገው ፍቅራቸው ነው ለዛ ነው አሁን ቅድም እንብያለሁ ምንም ባስቀይም ያንተና የተናይተ ማረኝ ባጠፋ ተሳሳተች ብለ ብዙ አትከፋተላለች አሁን የልጆች ላይ ያለ ጉዳይ ነው ገብታላ አይደለ ይጣሉና ወዲያው ይረሱታል መልሰው ይታረቃሉ ለኩርፊያ ለመከፋት ጊዜ የላቸውም እነሱ ጋር እሷም እንደዚህ ነች ይሄ ኩርፊያ የምታስብ አይደለች መከፋት የምታስብ አይደለች ከዛስ ማትለቅ ነች ሙጥኛ ነች አሁን የልጅነት ባህሪ ነው ልጅ አስቀየምው ጥለው ይርክ ይከተላል በቃ ትዛይሎም እንዳስከፋ ምናምን ትዛይሎ ሶሷም እንደዚህ ነች ሁሌ በለተለት የምትመጣው በሩ ጋር የልጅነት ባህሪ ስላለባት ነው ማለት ነው ሶ ቅድም እንዳልኩ ነው የዋህነቷ ልጅነቷ የሚታይ ጉዳይ ሆኖ ነው የሚመጣ በዚህ ግጥም ውስጥ ማለት ነው ዳኒ ቆንጆ ጊዜ ነበረን በጣም ተደስቻለሁ ተመልካቾችም እንዳተረፉበት ተስፋ አደርጋለሁ በሌላ ጊዜ ደግሞ በሌላ ሙዚቃ እንደምንገናኝም ተስፋ አደርጋለሁ እኔም አደርጋለሁ ስለ ጊዜ ስለ ቆይታ በጣም አመሰግናለሁ እናንተም አክብራችሁ ስለገበዛችሁኝ ከልብ አመሰግናለሁ ትዝታይ ባክህነት ታረቅ ወደ እንዳይፈራ